ሰላም ውድና የተከበራችሁ የቻናሌ ቤተሰቦች የኔን የሆናችሁ በሙሉ ወዳችኋለሁ። ይህንን ቻናል ስለተቀላቀላችሁ በጣም አመሰግናችኋለሁ። እንኳን ደህና መጣችሁ። ይህንን ቻናል ላይክ፣ ሰብስክራይብ በማድረግ ጀምራችሁ ኮሜንት ነው እንዳትረሱ። ሁላችሁ በጥሞና እስከ መጨረሻ ኮሜንት እያደረጋችሁ በደስታ ተከታተሉ። በጣም አስተማሪ የሆነ ቪዲዮ ወደ እናንተ ይዤ መጥቻለሁ። ዌልካም። ውዶች ሰብስክራይብ በማድረግ ይህንን ቻናል እየተከታተላችሁ ምርጥ ኬክን መስራት ከፈለጋችሁ ቻናሉን በደንብ አበረታቱ። በጣም ወዳችኋለሁ። ሰላም ሰላም የተከበራችሁ ቤተሰቦቼ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። ዛሬ ጣፋጭ የብርቱካን ኬክ አሰራር የማሳያቸው ይሆናል። ሁላችሁ ተከታተሉ እና ውድና የተከበራችሁ ልጆቼ እዚህ ጋራ 3 እንቁላል ስብርበር አድርጌዋለሁ። ከዛ አሁን ቫኒሊያ እጨምራለሁ ማለት ነው። እና ይሄ ቫኒሊያ የታሸገው በሙሉ ብትጨምሩ ችግር የለም። ደግሞ መጨመርም ትችላላችሁ፣ ከዚህ መቀነስም ትችላላችሁ። ያ የሚደረገው ለምንድነው? ሽታ እንቁላል እንዳይሰጣው ነው። እና ውስጥ ያለውን በሙሉ ጨምሬያለሁ፣ አንድም ሳላስቀር። ምክንያቱም ይሄኛው ብዙም እንዲሰማ በቃ አለ አይደል ሽታው ማለት ነው። አይን ያክል ገነን አይደለም። ከሴትዮዋ ከክፍለ ሀገር ያመጣችው ስለሆነ ብዙም እንደምለው። ስለዚህ ይሄኛው ደግሞ በጣም አሪፍ ነው እና ትንሽ ነበረ፣ እሱን ሊወስድ ነበረ። ትንሽ ስለነበረ ነው ያኛውን የከፈትኩትና እሱን ላው ላይ ጨመርኩት። አሁን ዘይት የኩባያ ግማሹን ጨመርኩት። ከዛ ሱካሩን ደግሞ የዚህ ሙሉ አድርጓለሁ። ምክንያቱም እናንተ ሱካሩን በምትፈልጉት መጠን ማድረግ ትችላላችሁ። እኔ ቤት ግን ሱካር ሰዎቹ በጣም ስለሚወዱ ሱካር በዛ አድርጌ ነው የጨመርኩት። ከዚህም ደግሞ በዛ የሚያደርጉም አሉ። የኔ ግን እንደዚህ በቃ አንድ ይበቃል ማለት ነው። አንድ ላይ የተመታቸው ተመታለሁ በደንብ አድርጌ በማሽን እና ወደቼ ሲጋር የምታዩት የብርቱካን ልጣጭ ስትጨምሩ በደንብ በቃ ጣዕም እንዲኖረው ይረዳል። ቀደም የጨመርነው ቫኒሊያ ያለ ሆኖ ይሄኛው ሲጨመር የበለጠ ሽታ ምንም እንዳይኖር በቃ በጣም ደስ የሚል የኬክ ጠረን እንዲኖረው ያደርጋል ማለት ነው። እና ከሶስቱም ላይ ልጫቸው ከላይ ቆዳው ማለት ነው። እና ብርቱካን ቆዳ እንዳትጥሉ፣ በእውነት በጣም ነው የሚጥመው። ኬክ ስትሰሩ በጣም ደስ የሚል ጠረንም አለው ጣዕምም አለው። እና ይሄኛው የምታዩት የብርቱካን ላይ የተለጠፈው ማስታወቂያ አውጥቼዋለሁ። በርግጥ አውጥቼዋለሁ። ያው ለዚያው ቁጭ አርጌው ነበረ። ስለዛ ሰዓት ማሽኑን እየመታው ሳለ ካሜራም አንዳንዴ ቼክ እያረገን ስንሆን ብዙም ልብ አንልም ነው። አሁን ብርቱካኑን ጨመቅ አረኩ። እና ውዶቼ በደንብ እዚህ ጋራ
መታውት በደንብ በቃ እስኪ በቃው ድረስ በማሽን ቀጥቀጥ ነው ያደረኩት። ስኳሩ በደንብ ሲቀልጥ በጣም ጥሩ ነው እና ቆንጆ ነው ያደረኩት። አሪፍ መጥቷለሁ። እናንተም በእጅም ይቻላል፣ በማሽን ብቻ አይደለም። በእጅም ይቻላል። በማሽን ብቻ ብላችሁ ኬክ ሳትበሉ መቆየት የለባችሁም ልጆች። እና በቃ በጣም 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 ቀላል ነው ኬክ መስራት፣ ምንም ከባድ ነገር የለውም። ይሄ ኬክ የተሰራው እንግዳ ይመጣል ተብሎ ነው እንደውም የተሰራው። በጣም ነው በቃ የሚያምር የሚታዩ። ብቻ እናንተም በቤታችሁ እዚህ ሲስተም ሞክሩ። ብርቱካን ኬክ ግዴታ በወተት በውሃ በተለያየ በሌላ ብቻ አይደለም፣ በብርቱካን ጭማቂ ይቻላል። ወተት ሳትጨምሩ አሁን እዚህ ውስጥ ወተት አልገባም። ወተት ግዴታ አይደለም። እና አሁን ቀደም የላትኩት ብርቱካን ጨምራለሁ እና ወደች እዚህ ጋር አውጥቻለሁኝ። ዱቄቱን ሳማስል ጥቁር ነገር አገኘሁትና አወጣሁኝ። ልብ አላልኩ ነበረ እና ወረቀቱን አውጥቻለሁ። እንዳላወጣው እንዳታስቡ። የብርቱካን ላይ የሚለጠፈው ብዙም መጎዳ ነገር አይደለም፣ ግን እኔ አላየሁም። እና ወዶቼ እንደዚህ ያደርጋችሁ ከክስሩ አሁን ከላዩ ላይ ዱቄቱን ካረኩኝ በኋላ ብርቱካን ልጣጩን ጨመርኩኝ። ከዛ ቫኒላ ጨምራለሁ። ማነው ይቅርታ፣ ቫኒላ ሳይሆን ቤኪንግ ፓውደር ማለት ነው። እና እዚህ ጋራ ዱቄት ጥብቅ አድርጎ በዛይት ቦታ ስለጨመርኩ ይዞት ነበረ። ብዙ ዕቃ ካለማባከን ብዬ እንደዚህ ተጠቀምኩኝ። እና ዳርዳሩን ዱቄቱ በኖብኝ ነበርና ትንሽ ማሽኑን ሰከተው ቤቱ እንዳቆሽሸው ማለት ነው። ትንሽ እናማስለዋለን። ጥሩ ነው እንደዚህ ትንሽ ስናማስል ውዶቼ። በጣም በቃ ትወዱታላችሁ። እንዴት ከለሩ እንደሚያምር አይታችኋል። በቃ ከለሩ ብቻ አይደለም ጠረኑ፣ ጣዕሙ የሆነ አለ ከውድ ገንዘብ ትልቅ ሆቴል የምታመጡት ኬክ የለም። ልክ እንደዛ ነው ጣዕሙ። በቃ የሚገርማችሁ እና እንግዲህ አታጓጉኝ አትበሉ። ብቻ ያለው እንትን ነው የምናገራችሁ። በጣም በጣም በቃ ሰዎችም ወዶ በቃ እያመሰገኑ ነበረ። በጣም ይጥማል እጅሽ ይባረክ በያሉ 2-3 ነው የመረቁኝ። እና ይሄ ማለት ምን ያክል ቢጣፍጣቸው ነው ብላችሁ ማሰብ አይከብድም። እና ወዶች አሁን ኦቨን ውስጥ እናርቀዋለን። ኦቨኑን በ200 እንከፍትና ትንሽ እስኪሞቅ ድረስ ይሄንን እስኪመታ ድረስ መሞቅ አለበት ግዴታ። በቀዝቃዛ ውስጥ መደረግ የለበትም። ምክንያቱም የሆነ ስፕሪንግ በቃ አለ ደስ የሚል በቃ ስስ የሆነ ኬክ እንዲሆን ከፈለግን ማድረግ አለብን። ግን ውዶች እዚህ ጋር አንድ ነገር ተከሰተ። ስልኩ ማለት ነው ቀረጽ ከጠረስኩኝ በኋላ መቶ ማለት ነው ኬክ ውስጥ ግብት አላለም። ይኸው እዚህ ጋር ውዶች ሰብስክራይብ በማድረግ ይህንን ቻናል እየተከታተላችሁ ምርጥ ኬክን መስራት ከፈለጋችሁ ቻናሉን በደንብ አበረታቱ። በጣም ወዳችኋለሁ።